እነዚህ ተመልከዋል ባይብል ላይ እንትን ላይ ድርሳን ላይ ይመለኩ እንጂ ባይብል ግግማት በፈጣሪ እንዴ መግባባት እየቻልን ምንድነው? ወይ እሺ ቆይ ልንገርህ፣ ተቀበልልኛለህ? እኔ ድርሳን ላንጣልህ ለጥያቄህ እንዳለ ድርሳን ከድርሳን ላይ መልስ ባይብል አረጋግጥልኛ። ባይብል አረጋግጥልኝ። ባይብል ላይ አሁን ማርያም ተመልካለች። ባይብል ላይ እኮ ኢየሱስ ተመልኳል። ባይብል ላይ ሳይ ድርሳኑን ተውና በባይብል ብቻ እኔ ደግሞ መመለኩን ሁለቱ መመለካቸው ቁርአኑ እንዳልተሳሳተ ያሳየው እኮ ማስረጃ። ስለዚህ አንተ ለምፈልገው ብቻ ነው ከዛ ርዕስ እያወጣ የምትጠይቀኝ ማለት ነው። ስለዚህ አንተ አንዋር የጻፈውንም አንዋር ስለ እስልምና የሆነ ነገር ቢጽፍ ስለ ነብዩ መሐመድ አንተም ማታምንበት ከሆነ አላምንበትም በል። እኛም እንጠይቅ ደግሞ ማታምንበት ከሆነ አላምንበትም በል። ያወራን እኮ ነው። በተራብ እናውራ አይሻልም ወንድም? ዳዳ ክርስቲያን ነው ሙስሊም ነው? ማን ነው? ይቅርታ አለኝ ያን ነው አለኝ። ክርስቲያን ነው ሙስሊም ነው አለኝ። ኦርቶዶክስ አይደለሁም። አሁን ጥያቄ ክርስቲያን ነው አንዴ ዳዳ ቆይ አንዴ ክርስቲያን ነው ሙስሊም ነው የጠየቁ አለኝ። ክርስቲያን ነኝ እኔ። ክርስቲያን የምን ክርስቲያን? ፕሮቴስታንት ነህ? ለቀጥላ ኦኬ። ጥያቄ ምንድን ነው? ድምፁ ምን ሆኖ ነው? እኔ ዋውስ ነው እንዴ? ዋውስ አንቲ ወተር ፕሩፍ ስልክ ነው የምትጠቀመው? እና ብዙ ሳንዳከም በዚህ ዙሪያ አንዴ ጠቅላላ አድርጌ ልንገርህ። አሁን ለምሳሌ እኔ አሁን እዚህ ጋር ያለው አሁን አወራን ፕሮቴስታንት ማስታወቂያ ስራነት ትቀጥላለህ ጋዲ ዳዳ ነው ዳዲ አለ። እሺ ቀጥይ 877 ሰዎች አላችሁ እና ያልሰማችሁ ካላችሁ የፊታችን ሐሙስ ውይይት አለ። ውይይቱ ደግሞ በወገናችን አንድ ቄስ አለ ዲያቆን ነው እና በሱና በሳለህ መካከል የሚደረግ ውይይት ነው። የቁርአንና የባይብል አጠባበቅ ማለት በጣም የሚገርም ርዕስ ነውና ሁላችሁም እንድትገኙ በአክብሮት እንጋብዛለን። ሌላ ደግሞ ምንድነው አዲስ ቻሌንጅ ጀምረናል እና ሁላችሁም ቻሌንጁን ተቀላቅላችሁ ማስታወቂያ እንድትሰሩ ነው። ባረከላሁ ፊኩም ኢንሻአላህ። ባረከላሁ ፊኩም ባረከላሁ ፊኩም። እሺ ጀዛኪላህ። እሺ ዳዳ አሁን በቃ ይሁን አንደራረቻ ነው በቃ በስ አዎ ይኸውልህ በቃ አዎ ይብሮ እኔ ደግሞ እንደዚህ ድርቅ ያለ ክርክር አልወድም። አንተ ያውቀዋል ይኸው እዚህ ጋር መመስከር የሚችለው ነገር ነው። ይኸውልህ አሁን ለምሳሌ እዚህ ጋር የተቀመጠው ወንድማችን ቅድም ያወራው መጽሐፉን ብታሳየው በግል የተጻፉ ለምሳሌ መጽሐፍ ቅዱስ ሳይሆን በግል የተጻፉ ቢያሳየህ ማርያምን አናመልካትም የሚሉ መጽሐፎች ብዙ አላቸው። እሺ ጥያቄ ግልጽ ነው። አራንዴ ወራራ ሚዩት አድርገው ይረብሻል። ድምጽ ጓጉሏል። በኋላ ምንድነው የጓጉለ ድምጽ ምን ውስጥ ነው ያለው? እኔ ጨርሳለሁ እኮ ምን ነው። እሺ ዳዳ እና ምን ልፈልጌ ነው ይሄ እንትን ሊሆን አይችልም። የቤተክርስቲያኗ በቃ የቤተክርስቲያኗ መሰረት ከመጽሐፍ ቅዱስ ነው። ስለዚህ እኔ እናንተ በመጽሐፍ ቅዱስ ነው ማውራት ኖ ይሄ ከሆነ ጴንጤዎችም አሉ በቃ እንደዚህ ማቸው ጴንጤዎችን አንዴ ይቅርታ አንዴ ለምሳሌ ጴንጤዎችን አንተ ከጴንጤ ጋር ብታወራ እንዴት ነው የምትግባባው? አንተ ጴንጤ ያመለከ ጴንጤ ብቻ እንዴ ምን ሆነ መሰለ ዳዳዬ፣ ብዙ ሴክቶች አሉ። አላህ ደግሞ ሲናገር ቁርአን ላይ የማርያምን አምልኮትንም አልሳተም 30 የተባሉትንም አልሳተም። ኦኬ 3 ተብሎ የተገለጸው ለቀድ ከፈረ الذين قالوا ان الله ثالث ثلاثه ያሉት እነዛ በርግጥ ክደዋል። አላህ ከሶስቱ አንዱ ነው ያለው። ሶስቱ አንዱ የተባለው ከሶስቱ ከተባለው አንደኛ መንፈስ ቅዱስ አለ፣ አንደኛ ማርያም አለች። መንፈስ ቅዱስን በማርያም ተክተው የሚያመልኩ አሉ። እነዛ ኮላደሪያም የሚባሉ ናቸው። ኦኬ ሊትራሊ እነሱ ስላሴ ብለው የሚያምኑት አብ ወልድና ማርያምን ነው። ይሄ እናንተን አይወክልም፣ ኦርቶዶክስን አይወክልም። ኦርቶዶክስ ደግሞ አራት አምላክ ነው ያላት። ከአራቱ አምላክ አንደኛዋ ማርያም ነች። ኦኬ ምክንያቱም አንደኛው አብ ነው፣ ሁለተኛው ወልድ ነው። አዎ ኦርቶዶክስ አዎ ላሳየው ይሄ ውሻት ምን ያደርጋል? ፈጣሪን ያፈራሉ ከምትሉ ሙስሊሞች መስዋዕት ለማን ነው የሚደረገው? ምን ያደርጋል? ይብሩ የአምልኮ መስዋዕት ለማን ነው የሚደረገው ብለኛል ቅድም።
እንዴ ለእግዚአብሔር ነው አልኩ አይደል? ይሄ ሰውዬ ማርያምን አላመለከም ታዲያ? ይሄ ሰውዬ እንዚራ ሰባት ጸሐፊ አረ በፈጣሪ አረ ድርሳናት ተውጣ አረ ተው በድርሳኑ መሰረት አምልኮ አላመለከም እንዴ እኔ ድርሳኑን እዚህ ላይ መሰረት ሊሆን አይችልም። አምልጦት ነበር ወይ መሰረት ሊሆን ይችላል። ይኸውልህ መሰረት ሊሆን የሚችለው መጽሐፍ ቅዱስ ነው አልኩ። ድርሳኑ ድርሳን ከሆነ እሺ ሌሎችንም ተቀበል። በድብቅ ፕሮቴስታንት ነህ። ቁም ነገር አንተ በቃ እንትና አለኝ ውሰደው። እሺ በቃ ትንሽ ነው የቀረው። አንተ እሱ አለኝ ዳዳ እና እንትን ተደብቀ በውስጥ አውራው። እሺ አልኳ ጨርሰው። እሺ በቃ ለወጣ ነው። ግን አንተ አላህን እንፈራለን ከሚሉ ሰዎች እንደዚህ አይነት ማለት እንደዚህ አይነት በጣም ይደብራል። በትክክል ነው። ቅድም ምን አልከኝ? አንተ አላመልክም በል ችግር የለውም። አንተ አላመልክም ብትል ግን እዚህ ጋር ያለው ይሄ ጸሐፊ ማርያምን አምልኳታል። ኦኬ የአምልኮ መስዋዕት ለአንቺ እንሰዋል። ይሄ ደግሞ በመጽሐፍ ቅዱስ ማህበር ማለትም እውቅና የመጽሐፍ ቅዱስ ማህበር ስለ የኦርቶዶክስ ቤተክርስቲያን ነው ማለት በእነ እውቅና ያለው በቤተክርስቲያን ደረጃ እውቅና ያለው ተቀባይነት ያለው መጽሐፍ ነው። ለማርያም ይሰገዳል፣ ለማርያም ይጸለያል፣ ለማርያም የአምልኮ መስዋዕት ይደረጋል። በመፍራት ማርያምን ታመልካለች። የአምልኮ መስዋዕት ማለት ምንድን ነው? ግልጽ አድርግልኝ። የአምልኮት መስዋዕት ማለት ምን ማለት ነው? አምልኮ ማለት የአምልኮ መስዋዕት ማለት የአምልኮ መስዋዕት ማለት ምን ማለት ነው? እንዴት አድርገን ነው የምናደርገው? ቆይ ግልጽ አድርግ። እሱን አንተ ነገረኛ እስኪ እንዴት እንደሆነ። አሁን እኔ ስለማላመልክ አላውቀውም። ነገረኝ እንጂ አንተ አይደለ እንዴ ጠየቅኝ። እንዴት ነው አምልኮ መስዋዕት ለማርያም የምናደርገው የሚለው ነገረኝ። ስለማላመልክ አላውቀውም። መስዋዕት ማለት ምን እንደሆነ ልንገርህ። ለማንኛውም መስዋዕት ማለት ለአምላክ የሚደረግ የትኛውን መስዋዕት፣ ለምሳሌ እርድ ተግባባና አሁን ለምሳሌ ቁርአን ላይ ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ተብሎ ተቀምጦልኛል። ስግደቴም እርዴም የትኛውም ነገር ለማን ነው? ለአላህ ነው ተብሎ መስዋዕት ነው። ይሄ መስዋዕት ለአላህ ነው። ከአላህ ውጭ ላለ ለማንም አናረግም እኛ። ይሄ አንድ አምላክን በብቸኝነት ማምለክ ይባላል። አሁን ፕሮቴስታንቶች ጋር ስትመጣ አምላክን አንድ ብለው ያምናሉ፣ ግን ለኢየሱስ ይሰዋሉ። እነሱም ሰው ነው የሚያመልኩት። አሁን እናንተ ጋር ስንመጣ ደግሞ ጨመር አድርጋችሁ ተረፍረፍ አድርጋችሁ ነው የምታመልኩት። እነሱ አንድ ብቻ ይበቃናል፣ ጭማሪ አንድ ይበቃናል ብለው ኢየሱስን ብቻ ጨምረዋል። እናንተ ደግሞ ተረፍረፍ አድርጋችሁ ማርያም አለች፣ ቅዱሳን አሉ፣ የተለያዩ ጨመርመር አድርጋችሁ ታመልካላችሁ። እነሱ ግን አንድ ብቻ ጨምረዋል። ስለዚህ አንተ ለአላህ ይኸውልህ ኢብሮዬ ለአላህ እየዋሸለት ነው ያለው አንተ ማለት ነው። እኔ ጳውሎስ አይደለም ከይቅርታ ጋር ለምን እንደዛ እንዳልኩት ታውቃለህ? ጳውሎስ ነው ለእግዚአብሔር ብሎ የሚዋሻው ከይቅርታ ጋር አይደለም። ለምን እንደሆነ ታውቃለህ? እኔ እግዚአብሔር አለ አይደለ? እግዚአብሔር የፈጠረኝ አምላክ አለ። ማርያም ደግሞ ሰው ነች አይደለ? እንግዲህ እዚህ ጋር ማርያምን አላመልካትም ስል እግዚአብሔር የሚጠብቀኝ ነገር አለ ማለት ነው። አንተ በምታስበው አንግል ከሆነ እያሰብክ ያለ የአምልኮ መስዋዕት ለማርያም ተቀርባለች። የአምልኮ መስዋዕት ለማርያም ተቀርባለች ወይስ አታቀርባለች? ጸሎት ይኸውልህ ቤተክርስቲያን የራሷ የሆነ ህግና ደንብ አላት። አራት አድክመኝ። የአምልኮ መስዋዕት ለማርያም አታቀርብም እኮ። ግልጽ አድርግልኝ። አምልኮት መስዋዕት ማለት ምን ማለት ነው? ግልጽ አድርግልኝና አመልካለሁ ወይ አላመልክም ልበል። እኛ እናመልካትም በግዴታ አምልኮ ማለት ይኸውልህ፣ አምልኮ ማለት ለአምላክ የሚቀርብ አምልኮ ማለት ነው። በቃ ለአምላክ ነው አምልኮ ማለት። ምንም እኮ ጥያቄ የለውም። በቃ አምልኮ ማለት ኦኬ። ሶ ለሷ የአምልኮ መስዋዕትን ታቀርባለህ ወይስ ኖርማል መስዋዕት ነው የምታቀርበው? ይኸውልህ እሺ በቃ አሁን መልስልኝ። ኖርማል መስዋዕት ነው ወይስ የአምልኮ መስዋዕት ነው ለማርያም የምታቀርበው? ቤተክርስቲያን ያስተማረችን ትምህርት አለ አይደል? የቤተክርስቲያን ቀኖና ህግ አለ። እየጠየቁ ያለው መንፈስ ቅዱስ አንድ አምላክ ብለን እናምናለን። ሌላ የምጨማምረው ነገር አጨማምር። በቃ የቤተክርስቲያኗን አስተምሮ ስለግል ግልጽ ይሆንልሃል ለራስህ። አልጠየኩም። የአምልኮ መስዋዕት ታቀርባለህ ወይስ ኖርማል መስዋዕት ነው ታቀርበው ለማርያም? ለማርያም ምን የአምልኮ መስዋዕት አላቀርብም። ማንም አያቀርብም። የትኛውም ኦርቶዶክስ ለማርያም የአምልኮት መስዋዕት አያቀርብም። ክፈተው አንዋር ድርሳን እንዳከፍት አደራ። መጽሐፍ ቅዱስ ካሳየኝ ግን አሁን አምንልሃለሁ። አልቀበልም ትለኛለህ። ችግር አንተ ትክዳለህ። በቃ ኦርቶዶክስ ትወጣለህ ማለት ነው። ከመጽሐፍ ቅዱስ ካሳየኝ ምን ይቀበልልሃል? አይደለም ምን ተቃቅፋችሁ ትሄዳላችሁ። እንትና እውነት ይሄ ማን ነው የሚባለው ሰውዬ? እውነት ማን ነው? እውነቱን ተፈልጉ ነው ማን ነው የሚለው? ስሙ ማን ነው? አረ ያኛው የጴንጤው እዚህ ድርሳናትን እንትን የሚለው እሱ ይዞ ይሄዳል። በቃ ችግር የለውም። ከእሱ ጋር ትሆናለህ አንድ ላይ። እሺ አሁን ቀጥል።
ማነው የታለ? እሺ ያው እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው የደም ግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ። የአምልኮ መስዋዕትም ለአንቺ ሰዋለሁ አለ። ይኸው መጽሐፍ ትቀበለዋለች አትቀበለውም? ይህ መጽሐፍ እሺ አንድ ጊዜ መጽሐፍ ቅዱስ ላይ ታወጣልኛለህ? ሰብአ ሰገል የሰገዱበትን ፓርት አላወጣልህም። አንዴ ይህን መጽሐፍ ትቀበለዋለች አትቀበለውም? አንዴ ለምንድን ነው የማታወጣልኝ? ለምንድን ነው የማታወጣልኝ? ሰብአ ሰገል እንደተወለደ ሰብአ ሰገል መጥተው ሰገዱለት አይደለ? እኔ አወጣልሃለሁ ከፈለክ። እኔ አታውጣልኝ፣ ራሱ ይመልሳል። ኢየሱስ ላይ አይደለም ያለ ነው፣ ማርያም ላይ ነን። ይህን መጽሐፍ ትቀበለዋለህ አትቀበለውም? እየነገርኩህ እኮ ነው እኮ እንደምቀበል ከመጽሐፍ ቅዱስ ላስረዳ ራስ ተመለሳለህ የምትሆነው ዶንት ቢ ኤምባራስድ ብሮ ጀስት ሴይ ትቀበለዋለህ ወይስ አትቀበለውም? ይሄ የቤተ ክርስቲያን እንትን አይደለም። የቤተ ክርስቲያን የምትቀበለው መጽሐፍ ቅዱስ ነው ወይስ አትቀበለውም? ይሄ መጽሐፍ የአምልኮት ስግደት ስለማንሰግድላት ለማርያም ለእመቤታችን የአምልኮት ስግደት ስለማንሰግድላት አንቀበለውም። በዚህ መጽሐፍ መሰረት ማርያም ተመልካለች ወይስ አልተመለከችም? ነገርኩህ እኮ ግልጽ አደረኩልህ አይደል እንዴ? በለልኛ። በዚህ መጽሐፍ መሰረት ማርያም ተመልካለች ወይስ አልተመለከችም? አጭር መልስ፣ ከዛ ጨርሰናል። እንደዛ ከሆነ እኔ ከመጽሐፍ ቅዱስ አውጣና እንደተመለከችና እንዳልተመለከች ራስ ተነግረኝ። መጽሐፍ ቅዱስ ላይ የለም። ይቅርታ፣ መጽሐፍ ቅዱስ ላይ የለም። እዚህ ጋር አውጣልኛ። ሰብአ ሰገል የሰገዱለት ማርያም ተመልካለች ወይስ አልተመለከችም? የአምልኮት ስግደት ይላል እንደዚህ ላይ እኮ ተመልካለች ወይስ አልተመለከችም? እንዴ አጭር ነገር። አዎ ተመልካለች። በቃ ምን ኦነስቱን በቃ ለአእምሮ ለምንድን ነው እንደዚህ አይነት ጥያቄ? እኔ እኮ ምልህ እኮ አንተ ተመልካለች ወይ አልተመለከችም? አጭር መልስ። ኧረ እስኪ ኧረ አላህን ፍራ አንተ በፈጣሪ አላህ እሺ ስማኝ መጀመሪያ። እንዴ እንደዚህ አይነት ጨዋታ የለም ብራዘር። እንዴ ልክ አላህን ከፈራ ስማኝ አንድ ጊዜ እንድሰማ አላህን ፍራ። በዚህ አይነት ጨዋታ የለም። ይኸውልህ እኛ አምላካችን እኮ ቆይ አንድ ጊዜ አንተ እኮ አይደለም እንደ አይነት ጨዋታ የለም። አላህን እንድፈራ አላህን እፈራለሁ። ስለምፈራም ነው እንደዚህ መጥቼ እየነገረው አላህን የምፈራ ያድርገኝ። እውነትም አላህን የምንፈራ እያልከኝ ያለው እኮ እያልከኝ ያለው ላስረዳ በራስ አድርጌ አንተ አንዴ ማርያም ተመልካለች ወይስ አልተመለከችም? ከዛ የፈለግከውን ጥያቄ ጠይቀኝ። አልተመለከችም? ተመልካለች? አንድ ጊዜ እኔን ስማኝ አንዴ እንድሰማ ከይቅርታ ጋር እንድሰማ አሰልቺ አታድርገው። አንድ ጊዜ ከዛ ራስ ይመለስልሃል። ራስ እንዲመለስ ይኸው ልመልስልህ አንዋርን ያስበላ ነው ለናግረህ ነው። በእናትህ አንዋራውን ነብዩ መሐመድ ይመለካል ካለ እኔ ማንም ይበለው አይ ዶንት ኬር። እኔ አንቀበለውም እኮ አልከኝ። በቃ አልቀበለውም አልከኝ። ጥያቄው ግን እዚህ መጽሐፍ ላይ ተመልካለች ወይስ አልተመለከችም? አንተ እኮ ነፃ ነህ ከዚህ ውስጥ አንተን አይወክልም። ግን ተመልካለች። ስለዚህ እኔ ተመልካለች አልተመለከች ውስጥም አልገባም። አናመልክም ካልኩ አላመልክም። በቃ እኔ አላመልክም። እዚህ መጽሐፍ ላይ ግን ተመልካለች ወይስ አልተመለከችም? ስለዚህ መጽሐፍ ራስህ ንገረኝ፣ ከየት እንዳመጣውም ንገረኝ። እንደውም እኔ አላውቀውም። እኛ እናመልካትም አልኩ። ውረድ። ምን እንትን ነገር ነው በኋላ እዚህ ከአንተ ጋር